እንግዲህ ቤተሰብ ግራ እያጋባ ነው። ይህ ሄርሜላ ነገር ሌላ ድራማ ይዞ መጥቷል። ድራማው ወደ ቤተሰብ ብጥብጥ እያመራ ነው። ሄርሜላ እንግዲህ ዛሬ በመለኪያ ልክ ተርግዙ እንደሆነ ደስ ብሏታል። አቤልም እንግዲህ እኔ አቤል ያንተ ልጅ ነው እንዴ? ከአብርሽ በላይ የአቤል ደስታ ነው እኔ ገረመኝ። እዚህ ጋር ደግሞ ዛሬ እንግዲህ ቤተሰቦቹ ወንድማማቾቹ ሶስቱ አንድ እህታቸው ሩታ ጭምር መጥተዋል። ቢመጡም ግን በሰላም አተለያዩም። በብጥበጣ ነው ቪዲዮ የተቋጨው ማለት ነው። በጣም ያሳዝናል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ብዝዝት ይበል። ዛሬ እንግዲህ እንደምታዩት የሄርሜላ ነገር አዲስ ምዕራፍ ነው የሚባለው ድራማ ተጀምሯል። እንግዲህ ሩታ ክስ ማንሳት እንችላለን፣ ስማችን ባልዋልንበት ቦታ ውሏል፣ ይቅርታ መጥተው ካልጠየቁ ክስ ማንሳት አለብን እያለች ነው አንዷ የነገር ቆስቋሿ ማለት ነው። አብርሽ ደግሞ ወንድም ተብዬው ደግሞ አይሆንም ይቺ ልጅ አላረገዘችም አውቃ ነው እያሉ ነው። ሩታና ኤፍሬም እያጭበረበረኝ ነው፣ እኛን ቤተሰብ ባንተ የተነሳ ምን አይነት ቤተሰብ ነው ያሳደገው እየተባለ እየተወቀስን ነው። አንተ እንዴ ምን እያረክ ነው ብሎ ኤፍሬም በጣም ተሰምቶታል። ቤዛ እንግዲህ እህቱ ለኤፍሬም ወግናን፣ ይሄኛው ደግሞ ወንድም ብቻ ተከፋፍለዋል። ያሳዝናል። በማይረባ ነገር የቤተሰብ ብጥብጥ። እንግዲህ እዚህ ጋር ያውን ደግሞ በራሴ አስተያየት የምሰጠው እህቶቼ፣ እንደ ድራማም ሆነ እንደ እውነት እኛ የምናውቀው ታሪክ የለም። እውነት ውሸት፣ የሄርሜላ እርግዝና እውነት ውሸት አናቅም። በሳምንት ውስጥ እርግዝና ያስታውቃል አያስታውቅም? እኛ የምናውቀው በሁለት በሶስት ወር አንድ ሴት ልጅ በአንድ ወር ፔረዷ ከቀረ በሁለተኛው ወር ልታረግዝ ትችላለች፣ እርግጠኛ ትሆናለች። እንግዲህ በሳምንት እርግዝና አለ ወይ? እንግዲህ እሱ አናቅም። ኤፍሬምና ሩታን ያበሳጨው ነገር ሳምንት ሙሉ ተቀምጣ ያ ሁሉ ቤተሰብ ሲበጠበጥ እኛ እስር ቤት ስንገባ ለምን ደውላ እንኳ ሰላም ነው እንደ እነሱ እንደ ከሰው ጋር አትጣላ አትበጣበጥ አትልም ወይ? ያን ያናደደው እሱም እኔ ትናንት ተናግሬያለሁ። እዚህ ላይ ልክ ነው። ሰላም ከሆነች እሱ ታግታል ያግታቸዋል እያለው ቤተሰቡ ጭምር እየተጣላ ስንት ነገር እየሆነ እሷ ቁጭ ብላ እያየች ቪዲዮውን ሁሉ ዝም ማለት አላቅም። ይሄ በጣም ያሳዝናል። አላቅም ምን እንዳሰበች። ዝም ብሎ ከርሞን ያርግዤ ነው ምንም አልሆንኩም አልታገትኩም ማለት አስባችሁታል? አብርሽ ከስንት ሰው ጋር ነው የተጣለው? እዚህ ጋር 100% ሄርሜላ ጥፋተኛ ናት። እና ስለዚህ አሁንም ኤፍሬም እንትን ማለቱ አትሆንም፣ እሷን ብታረግዝ አታገባትም፣ አይሆንም እያለ ነው። እዚህ ንጋ ኤፍሬም እና ሩታ ምን አንጨረጨራችሁ? ኤፍሬም 1 2 3 4 ሺህ ጊዜ ተነግሯል አይደል? በህይወት ያትግባ ብለዋል። አዎ አያገባው፣ ፍቅር ነው፣ ያፈቅራታል፣ ታፈቅረዋለች። የአብርሽ ህይወት አንተ አትኖርም፣ ያንተን ህይወት አብርሽ አይኖርም፣ ቤተሰብ ራሱ አይኖርም። ግን ቤተሰብ አዎ ክብር ነው። አንድ ሴት ልጅም ሆነ ወንድ ልጅ ቤተሰብ በስርዓት ቀጦ ካሳደገ አካለ እንትን ሲደርስ ከ18 ዓመት በኋላ ማንም ቤተሰብ አብራችሁ ተቀመጡ አይልም። በሰለጠነ በፈረንጃ በውጭ ሀገር 18 ዓመት ከሞላ ከቤት ትባረራል፣ የራሷ እንድትችል ማለት ነው። ስለዚህ ኤፍሬም ነገም ዛሬም አትጨቃጨቅ ወንድሜ፣ ተው በቃ። በሰው ህይወት አትግብ። እዛም እንደ ዝንቦተ ጥልቅ አትበል። በቃ ያገባህም አለ አይደል? በቃ ስለ ሩታ ማርገዝ ስለ ሩታ ለማርገዝ እኔ ነኝ ኃላፊነቱን ወስደው። አያገባህም አለ አለቀ። ልጁን ተውት፣ ተፋቱት። ሩታ ደግሞ አብረሽ አረገዜ ሲባል ነው መተሻን ጨረጨሬ ሲል ትክክል። ሩታ ደግሞ ከላስ አያገባሽም። 1 2 3 10 መንታ ታርግዝ። በቃ ከህይወት ወጥተሻል አይደል? አልፈልግሽም አለ 3 4 ጊዜ። ሄርሜላ ራሱ ብቶ አንቺን አልፈልግም ብሏል። ኧረ እባክሽ ሴትነትሽን አስከብሪ።
ይቅርታ እኮ ጠየቀ። በተሳሳተው ስላሳሰረ ስማችሁን ስላስጠፋ ይቅርታ ጠየቀ። ከዚህ ሌላ ምን ይሁን? ለምን አታረግዝም? እሷ ጋር አትሆንም ነው እንግዲህ። ውሸቷን ነው። እርግዝና እኮ ውሸት ቢሆን የምታፍርበት ሄርሜላ እንጂ እናንተ አይደላችሁም አይደል? በቃ ሄርሜላ ዛሬ መለኪያ አርጋ ደስ ብሏት እርጉዝ ስለሆነች። እርግዝና እኮ ይገፋል፣ ወደኋላ ሳይሆን ወደፊት ነው የሚሄደው። የምናየው ነው እውነት ውሸቱን። ስለዚህ ሩታ ደግሞ አሁን እየመጣች ደግሞ አጀንዳ ከፍተሽ ባትንጨረጨሪ ጥሩ ነው። ይቅርታ አረገ። ከዛ ውጭ እናሳስረን ካላችሁ አሳስሩት። ወንድ ልጅ ነው አይሟሟም። ከዛ ውጭ ግን በቅናት መንፈስ እኝኝኝኝ እያልሽ አስሬ እየመጣሽ ቤተሰቦቹንም አታጣይ፣ ወንድም ለወንድም አታጋጭ። እውነት ጥሩ አይደለም። እኒህ ልጆች አሁን ተገጫይተዋል። ቤዛ የአብርሽ ደጋፊ ናት፣ ይሄኛው የኤፍሬም ነው። አንድ ቤተሰብ ውስጥ ብጥብጥ በጣም ይደብራል እህቶቼ። ይሄ እኮ መጥፎ ነው። እስከ መጋደልም ይደረሳል በአሁኑ ሰዓት በማይረባ ነገር። አንቺ ሩታ ከመሀላቸው ውጪ፣ እነሱ ቤተሰብ ናቸው። እውነቴን ነው፣ ዙሪያ ይገናኛሉ። አንቺ ግን አለቅላቂ ሆነሽ ነው የምትቀሪው። በመሀል አንድ ሊፈጥር ያለው ብለሽ ቤተሰብ ማበጣበጥ የለብሽም። 3 4 እኔ አሁን ራሱ 3 ይቅርታ ያለው በቃ ተውት። ትጉዳው አትጉዳው እኔ ልጎዳል አይደል እንዴ? ስለ ሄርሜላ አታንሱ፣ ስለ እርግዝናው አታንሱ። በቃ ተጠራጥሬ አሳስሬያችኋለሁ፣ ለሱ ይቅርታ አለ አይደል? እሺ ምን ያርግ ከዚህ በላይ እንዴ? ኤፍሬም እና ሩታ ምን እየሆናችሁ ነው? አንተ ደግሞ ተው 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 ትላለህ። ኤፍሬም ምን አገባህ? ተው ህይወቱን። ህፃን ልጅ እኮ አይደለም። 18 ዓመት አልፎታል። አያገባህም። የራስን ህይወት ኑር እንዴ። ኧረ በጣም ይደብር።